ለማሽኑም ጥሩ ለሰዎችም ትክክለኛ ሳሙና የሚወጣው ማቴሪያል እኛ ጋር ስለሚገኝ እኛ ሁሉ ነገር እኛ እንጠቀማቸዋለን። ሳሙና ስሙዝነት የተጠቀጠቀ እንዲሆን ሳሙናው የመጠባበቅ ባህሪ እንዲኖረው ዋናውን ሚና የሚጫወተው ሚለር ነው። አለ ሚለር ማሽን ሳሙና አይመረትም። በሰዓት ወይም ደግሞ በቀን ምን ያህል ማምረት እንችላለን? ይህን ማሽን በመጠቀም በሲንግል ፌዝም መስራት ይችላሉ፣ በስሪ ፌዝም መስራት ይችላሉ። ቅርጽ ለመቀየር ብቻ ነው ሞልድ የምንቀይረው እንጂ ግራን ለመቀየር ተብሎ ሞልዱ አይቀየርም። ገበያ የለውም የሚባል ነገር የለውም። ሳሙና የ1 ዓመት ጋራንት ትሰጣለን። ሰላም ተመልካቾቻችን እንደምናላችሁ። የቅኝት ፕሮግራማችን ነው። በዛሬው የቅኝት ፕሮግራማችን የደረቅ ሳሙና ማምረቻ ማሽንን ወደ እናንተ ልናደርሳችሁ ቲቲኤፍ ማሽነሪ ጋር ተገኝተናል። እንግዲህ በሚኖረን ቆይታ ስለ ማሽኑ አይነት፣ ስለ ተግባሩ እንዲሁም ደግሞ ስለ ዋጋውና ስለ ቢዝነሱ አዋጭነት የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እስኪ የምታወቅ ስምህንና የስራ ድርሻህን? ስሜ መኮንን ይባላል። የዚህ ድርጅት ዋና ስራ አስኪያጅ ነኝ። በጣም ጥሩ። ዛሬ እንግዲህ የተገናኘ ነው ሰዎች ለቢዝነስ የሚገለገሉበትን የሳሙና ማምረቻ ማሽን ምን እንደሚመስል ለተመልካች ለማድረስ ነው። በቅድሚያ ግን እስኪ ድርጅታችሁ ማን ይባላል፣ ምን አይነት ስራዎችን በአጠቃላይ የሚሰራ ድርጅት ነው የሚለውን በተወሰነ መልኩ እናንሳና ወደ ዛሬ ጉዳይ እንገባለን። እሺ፣ ድርጅታችን ቲቲኤፍ ማሽነሪ ይባላል። የምንሰራው ማሽኖች ማንኛውም ከውጭ መጡ ሞዲፋይድ ማሽኖች ሞዲፋይን አድርገን እንሰራለን። ያው እንደምታዩት የሳሙና ማሽኖችም የሰራናቸው አሉ። የውሃ መቆፈሪያ ማሽን እንሰራለን፣ ወፍጮ እንሰራለን፣ የተለያዩ ማሽኖች እንደዚህ እንሰራለን። በጣም ጥሩ። እንግዲህ ዛሬ በሀገር ልጅ እጅ የሚሰሩ ማሽኖችን ምን እንደሚመስሉ ከእናንተ አንደበት ለመጋራት ነው እና የመጣ ነው። አጠገባችን ላይ ያለውን ማሽን እስቲ ያስረዳኝ። ያው የሳሙና ማምረቻ ማሽን እንደሆነ ቀደም ብለን አንስተናል፣ ግን እስቲ አጠቃላይ ተግባሩን እያነሳን እንሂድ። ከመጀመሪያው ማሽን እንጀምርና። እሺ፣ የመጀመሪያ ስራ የሚካሄደው እዚህ ላይ ነው። ይሄ ሚክሰር ነው የሚባለው። የምንፈልገውን ነገር የምናቀላቀልበት፣ ለምሳሌ ከለር እንዲሆን ወይም ማንኛውም ሽቶ ማን ነገር ለመጨመር ሚክሰር የሚያገለግል የሚያቀላቅልልን ማሽን ይሄ ነው። የመጀመሪያው ማሽን ይሄ ነው። እዚህ ላይ ሚክሰር ላይ ነው ሁሉ ነገር አስገብተን ሚክስ የምናደርገው የምናቀላቅለው። ቀጣይ በሁለተኛ ደረጃነት ደግሞ ይሄ ሚለር ነው የሚባለው። የምንሰጠውን ዳምጦ በዚህ በኩል ነው የሚያወጣልን። ወረቀት እያደረገና ስሙዝ እያደረገ ማቴሪያሉን እየዳመጠ የሚያወጣልን ማሽን ይሄ። እንግዲህ ከዚህ በፊት ለተመልካቾች የምናደርሰው ማሽኖች አሉ ከሚክሰር ወጥቶ ቀጥታው ሳሙና ሆኖ የሚወጣበት እና ምናልባት ስለ ሚለር ማሽኑ ጠቀሜታ እናንሳ። ምን ያህል ስራ ማቅለል ይችላል? አሁን ሚለር ሲጀመር ከሚክሰር ወጥቶ አለ ሚለር ወደ ብሎደር ውስጥ አይገባም። ዋው የሚለሩ ዋናው ጥቅሙ ምንድን ነው? የምንሰጠው ማቴሪያል ዳምጦ ስሙዝ ሳሙና ስሙዝነት የተጠቀጠቀ እንዲሆን። አሁን ለምሳሌ ከለር ራሱ ብናረግ ከለሩን ወረቀት እያደረገልን ስለሚያወጣልን ሳሙናው የመጠባበቅ ባህሪ እንዲኖረው ዋናውን ሚና የሚጫወተው ሚለር። አለ ሚለር ማሽን ሳሙና አይመረትም። በጣም ጥሩ። ስለዚህ ኳሊቲ ያለውን ሳሙና ለማምረት ግዴታ ነው። በጣም ጥሩ። ወደ ቀጣዩ ማሽን እንሂድ። እሺ፣ አሁን ይሄ ሶስተኛው ማሽናችን ይሄ ነው። ሶስተኛው ማሽናችን እኛ በጣም አሻሽለን ሰራ ነው የምንለው ማሽናችን ነው እና ደብል ብሎደር ነው። አንደኛው ይሄ ነው፣ አንደኛው ይሄ ደብል ብሎደር ነው። እዚህ ውስጥ ነው የምንጨምረው። ከዚህ ውስጥ ወጥቶ ነው ወደዛኛው ብሎደር የሚገባው እና ይሄኛው ደግሞ ይሄኛው የምታዩት ቋቱ ቫኪዩም ፓምፕ ነው። ቫኪዩም ፓምፕ ይገጠምለታል እና ሳሙናው ከዚህኛው ወጥቶ ወደዛኛው ሊሄድ ሲል እዚህ ጋር ኑድልስ ሲያደርግልን መሀል ላይ ንፋስ እንዳይኖረው እና ሳሙናው የተጠቀጠቀ ሳሙና እንዲሆን ንፋስ እንዳይኖረው ሞስቸሩ ምናምን ሳክ አድርጎ እዚህ ጋር ንፋሱን ያወጣልን እና ያማረ ሳሙና እና ውበት ያለው ሳሙና እንዲወጣ የሚያደርግልን ይሄ ቫኪዩም ፓምፑ ነው። ከዚህ ቀጥሎ እንደምታዩት እዚህ ጋር ደግሞ የሂተር ማሞቂያ ያለው፣ ከሂተር ማሞቂያው በኋላ ሞልድ ይገጠምለታል። ይሄ ሂተሩም እንደምታየው እዚህ ጋር ሂተር መቆጣጠሪያ አለው፣ ታይመር አለው። ሙቀቱን በምንፈልገው መጠን 50 ማድረግ እንችላለን፣ 100 ማድረግ እንችላለን። ልክ እንደ ማቴሪያላችን ሙቀቱን አጀስት እያደረግን ነው የምንሰራው። በጣም ጥሩ። ስለዚህ ይህኛው ማሽን አንድ ሳሙና ሆኖ እንዲወጣ የሚረዳ ማሽን ነው ማለት ነው። በጣም ጥሩ። ይህንን ማሽን ሶስቱ ማሽኖች በመጠቀም የምንሰራው የሳሙና አይነት ጥራቱን ይወስነዋል። እንዲሁም ደግሞ ማቴሪያልም ደግሞ አንዱ ነው እና ምናልባት የምንጠቀመው ማቴሪያል ምንድን ነው ማለት እንችላለን? የምንጠቀመው የተለያዩ ኖርማል የሳሙና ማቴሪያሉ ናቸው። ዋናዎቹ ግብአታቸው ሞራና ዘይት ነው የሚሰሩት። ግን አሁን ይሄ ማሽን ጠቀሜታነቱ ምንድን ነው ካልሽ ሳሙናው ሲሰራ መሀል ላይ ክራክ እንዳያመጣና ስንጥቅጥቅ እንዳይልና ቶሎ ሰዎች በሚጠቀሙበት ሰዓት ስብርብር እያለ ስለሚያስቸግር፣ ይሄ ግን ምላጭ እስከሚያክል ድረስ ሳሙናው የማይሰባበር የሚያደርገው ይሄ ቫኪዩም ፓምፑ ነው። መሀል ላይ ሳክ ስለሚያደርገው ሳሙናው እስከሚያልቅ ድረስ አይሰባበርም።
እስከ መጨረሻው ድረስ መጠቀም ሰዎቹ እንዲችሉ ይሄ ቫኪዩም ፓምፑ ይረዳናል። በጣም ጥሩ። ስለዚህ የግብአቱ ጥራት እንዳለ ሆኖ ሌላኛው ደግሞ የማሽኑም አይነት ደግሞ ሳሙናውን ኳሊቲ እንዲኖር ያደርገናል ማለት ነው። በጣም ጥሩ። በሰዓት ወይም ደግሞ በቀን ምን ያህል ማምረት እንችላለን ይህን ማሽን በመጠቀም? አሁን ይሄ በሰዓት 1 ኩንታል ሳሙና ይጨርሳል። 1 ኩንታል ማለት ወደ 600 ሳሙና ወይ 500 ሳሙና ያወጣዋል። የሱን ያህል ሳሙና ማምረት ይችላል በሰዓት። ሶስቱም አሁን ይሄኛው ለብቻው ከዛ በላይ ሊሰራ ይችላል። ግን የዚህንም ሁሉም ተደምሮ አብረው በጋራ በአንድ ሰዓት ውስጥ 550 ሳሙና ይሰራሉ። በጣም ጥሩ። በምን ያህል የኃይል ፍጆታ ነው የሚሰራው? በሲንግል ፌዝ ነው ወይስ? በሲንግል ፌዝም መስራት ይችላሉ፣ በስሪ ፌዝም መስራት ይችላሉ። በጣም ጥሩ። አሁን ያነሳ ነው በሰዓት የሚሰራበትን ወይንም ደግሞ በሰዓት የሚሰጠንን ምርት ነውና ምናልባት ሰው ለቢዝነስ ይዞ ሲወጣ በቀን ነው የሚያስበው እና በቀን ውስጥ ምን ያህል ማለት እንችላለን በቁጥር ደረጃ ማስቀመጥ ብንችል? በቃ በቀን ከ5000 በትንሹ 5000 ሳሙና ማምረት ይችላል ይሄ ሰውዬ። ማሽኑንም እረፍት እየሰጠ እያሳረፈ ምሳ ሰዓቱን አርፎ ምሳ ሰዓት እረፍት አድርጎለት 5000 ሳሙና ይሰራል። እንደ ማንኛውም ስራ 8 ሰዓት ብቻ ሰርቶ 5000 ሳሙና ማምረት ይችላል። በጣም ጥሩ። ከዚህ ማሽን ቀጣይ ወደ የትኛው ማሽን ነው የሚሄደው? ከዚህ ማሽን ቀጥሎ የመጨረሻው ማሽናችን እቺ አሁን አውቶማቲክ መቁረጫ ነች። አሁን ከዚህ የወጣውን በዚህ ቀጥታ እንሰጠዋለን። እዛ በግራም እየቆረጠ አንደኛ ስራ ያቀልልናል። ሁለተኛ ነገር ደግሞ ሁሉም ሳሙናዎች ተመሳሳይ ግራም እንዲኖራቸው ይሆናል እና ደግሞ በጣም ስራ አቅላይ ነው። በግራም እየቆረጥን ያስቀምጥልን እኛ እየለቀምን ብቻ ማሸግ ብቻ ነው እና ይሄ አሁን እኛ ሀገር ብዙ ያልተለመደ ማሽን ነው፣ ግን በአውቶማቲክ መቁረጫ ነው። በጣም ቆንጆ ነው። የመጨረሻው ማሽኑ ይሄ የሚያሳምረው ይሄ መቁረጫው ነው። በግራም እየቆረጠልን ሳሙናውን ቁጭ ያደርግልናል፣ ስራ ያቀልልናል። በጣም ጥሩ። ግራሙን ለማተለቅ ስናስብ በዚህ ማሽን መስራት ይቻላል? አሁን ለምሳሌ ግራሙን ለማተለቅ ሲፈለግ አሁን እኛ ይሄኛው ሞልዳችን ሬጂስተሩ አለው ብሎን ይፈታና ሰፋ ማድረግም ጠባባ ማድረግም እንችላለን። ግራሙን እንደፈለግን በዚህ ሞልድ ወደ ላይ ከፍ ወደ ታች ዝቅ በማድረግ የምንፈልገውን ግራም ማምጣት እንችላለን። በቀላል ዘዴ ነው አቀልለን የሰራ ነው። ስለዚህ ሌላ ሞልድ መጠቀም አይጠበቅባቸው። ቅርጽ ለመቀየር ብቻ ነው ሞልድ የምንቀይረው እንጂ ግራም ለመቀየር ተብሎ ሞልዱ አይቀየርም። ቅርጹን ለመቀየር ግን እነዚህም አሁን ሁለቱን በመቀያየር የተለያየ አይነት ቅርጽ ያለው ሳሙና ለመስራት ይችላል። በጣም ጥሩ። እንግዲህ ስለ ማሽኖቹ ይሄን ያህል ማብራሪያ ከሰጠኸኝ ሳሙና ደግሞ ሲመረት ምን ይመስላል፣ ምን አይነት ፕሮሰሶችን ያልፋል የሚለውን ደግሞ ተመልክተን ተመልሰን እንገናኝ። እንግዲህ ሳሙና በምን አይነት መልኩ ተመርቶ ነው የሰዎች እጅ ላይ የሚደርሰው የሚለውን በተወሰነ መልኩ አይተን የተገናኘ ነው። እስቲ ምን ያህል ግራም ነው ያመረት ነው ማለት እንችላለን? ስለ ሳሙና ውስጥ የተወሰነ ነገር በለች። አሁን እኛ ያመረት ነው ትልቅም ያልሆነ ትንሽም ያልሆነ መካከለኛ ነው። በጣም ገበያ ለሚፈለግ ሳሙና ነው። እነዚያም 180 ግራም ሳሙናዎች ናቸው። በጣም ጥሩ። ሰዎች አሁን ወደ ገበያው ይዘውት ቢገቡ ምን ያህል ተቀባይነት አላቸው? ምን ያህል ተፈላጊ ነው እነዚህ አይነት ሳሙናዎች? ሳሙና ምንም ጥርጥር የለም ሁሉም ሰው የሚጠቀምበት አላቂ እቃ ነው እና ገበያ ውስጥ ቢገቡ እነሱ በጥራትና በእንትን ያምሩት እንጂ ገበያ የለውም የሚባል ነገር የለውም ሳሙና። በጣም ጥሩ። በአማካኝ አሁን አንዱ ምን ያህል መሸጥ ይችላል?
አሁን ባለው ገበያ እስከ 50 ብር እስከ 60 ብር ድረስ ይሸጣል አንዱ። በጣም ጥሩ። ሰዎች አሁን ይህንን ማሽን ገዝተው ወደ ገበያው ሲገቡ ስልጠና ያስፈልጋቸዋል ወይ? አዎ አሁን ለምሳሌ እኛ ጋር ማሽኑን ሰርተን የነሱን ማሽን ከጨረስን በኋላ ልክ በማሽኑ እየተመረተ ስልጠና ይሰጣቸው ማሽኑ እንዴት ኦፕሬት እንደሚያደርጉ፣ እንዴት እንደሚያስነሱ፣ ሙቀቱን እንዴት ከፍ ዝቅ እንደሚያደርጉ፣ ለምን አይነት ማቴሪያል ምን አይነት ሙቀት መጠቀም እንዳለባቸው ሁሉ ነገር በዚህ ሰልጥነው ከጨረሱ በኋላ በቃ ጨርሰናል ገብቶናል ሲሉ ነው ማሽኖቻቸውን ይዘን ሄደን የምንተክልላቸው። በጣም ጥሩ። ይህንን ማሽን ሰዎች ይዘውት ወደ ስራ መግባት ሲያስቡ ምን አይነት ቦታ ሊያስፈልጋቸው ይችላል ማሽኑን ኦፕሬት ለማድረግ? አሁን ለዚህ ለማሽኑ ብቻ ኦፕሬት ለማድረግ ከነሰራተኛ ከነምኑ ጭምር 15 ካሬ በቂያቸው ለሁሉም ለማሽኖቹ 15 ካሬ በቂያቸው። በጣም ጥሩ። ምን ያህል ሰው ቢሰራው የተሻለ ነው? አንድ ሰው ብቻ ይሰራዋል ወይስ 2 ሰው? በሰው ኃይል መግለጽ ብንችል? በሰው ኃይል ለመግለጽ 3 ሰው ቢሆን ተመራጭ ነው። 3 ሰው ቢሰራው ማሽኑ አንዱ ላይ ስራ ጫና ሳይኖርበት ረጋ ብሎ ለ3 ሰው በደንብ ይሰራል። በጣም ጥሩ። ይህንን ማሽን ወደ ክፍለ ሀገር ሰዎች ቢፈልጉ ክፍለ ሀገር ላይ ተደራሽ ታደርጋላችሁ? አዎ በደንብ። ይህንን ማሽን ሰዎች ቢያዙ በምን ያህል ጊዜ ውስጥ ነው ማድረስ የምትችሉት? በአንድ ወር ጊዜ ውስጥ አጥንቅቅ አድርገን ለሰውየው የ1 ሳምንት ስልጠና ሰጥተን እናስረክባለን። በጣም ጥሩ። ምናልባት የማቴሪያል አቅርቦት ጉዳይ ላይ እና በእናንተ በኩል የሚመቻች ነገር ይኖራል ወይ? አዎ በእኛ በኩል በደንብ የሚመቻች ነገር አለ። ለማሽኑም ጥሩ ለሰዎችም ትክክለኛ ሳሙና የሚወጣው ማቴሪያል እኛ ጋር ስለሚገኝ እኛ ሁሉ ነገር እኛ እንጠቁማቸዋለን። እኔ ደግሞ ራሴ አመርታለሁ ማቴሪያሉን አመርታለሁ ካለ ሰውየው ራሱ እንዲያመርትም ኬሚስት እናመቻችለትና ራሱ ማምረትም ይችላል። ከዜሮ ጀምሮ ማቴሪያሉን አምርቶ ወደ ገበያ መውጣትም ይችላል። እኛ የምናበረታተው የምንመክረውም እሱን ነው። በጣም ጥሩ። ለማሽኑ ምን ያህል ዋስትና ነው የሚሰጡት? የ1 ዓመት ጋራንት ትሰጣለን። ለማሽኑ 1 ዓመት ለሚመጣው ችግር በሙሉ እኛ ጥገና የምናደርገው። በጣም ጥሩ። ምናልባት የሚበላሽ ነገር ካለው ወይም ደግሞ ማሽን ነው እና የሆነ ነገር ጉለት ቢኖረው መለዋወጫ እቃ ይገኛል? በቃ ዋናው የሀገር ውስጥ መሰራቱ እኮ ጥቅሙ እኮ ይሄ ነው። ሀገር ውስጥ የተሰራ ማሽን ምን ጊዜም የትም ክልል ይዘውት ቢሄዱ መለዋወጫው እዛ አለ። ማንም ሰው ሜንቴን ማድረግ ራሱ ይችላል። መለዋወጫው ይገኛል በየጊዜው። በጣም ጥሩ። ክልል ከተሞች ላይ ምን ያህል ተደራሽ ናቸው? ክልል ከተማ ላይ ሁሉም ቦታ ላይ ማሽኖቻችን ሄደዋል። እኛም ደግሞ መኪና አመቻችተን አመቻችተን በጥራትና በማሽኑ ያለ እንግልት እንዲደርስ ሁሉ ነገር እኛ ከዚህ አመቻችተን እንልክላቸዋለን። ሰዎቹ ግን መጥተው እዚህ ስልጠና ወስደው ምን ብለው ነው ማሽኑ የሚጫነው ወደዛ። አሁን የተመለከትናቸው ማሽኖች ሰዎች ከእናንተ በምን ያህል ዋጋ ነው ማግኘት የሚችሉት? እስቲ ስለ ማሽኖቹ ዋጋ ጠቅላላ ያለ መረጃ። አሁን ያየናቸው ማሽን 4ቱ ማሽኖች ደብል ብሎደር አለን አይደለ? በደብል ብሎደርም በሲንግል ብሎደርም እንሰራለን። አሁን ሰው እንደያቀሙ ስለሆነ የሚሰራው ደብል ብሎደርም ሲንግል ብሎደርም ማለት ግን ከ900 ሺህ ብር ጀምሮ እስከ 1.3 ድረስ ነው ማሽን የምንሰራው። በጣም ጥሩ። እንግዲህ ያው ጥሩ የሆነ ማብራሪያ እስከነ ትግበራው ምን እንደሚመስል ተመልክተናል። እነዚህን ማሽን ወደ ቢዝነሱ መግባት የሚፈልጉ ሰዎች ማሽኑን ለማግኘት እናንተን በምን አይነት አድራሻና ስልክ ነው ማግኘት የሚችሉት? 09 12 12 5384 እና 0917 33 52 92 አድራሻችን ልደታ ፍርድ ቤቱ አካባቢ ነው። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያ ነው የሰጠኸኝ። በመጨረሻ ማለት የምትፈልገው ነገር ካለ እድሉ ልስጥህ። በመጨረሻ ማለት የምትፈልገው ነገር ካለ ማንኛውም ይሄ ወደዚህ ስራ ለመግባት የፈለገ ሰው እኛ ጋር ወርክሾፕ መጥቶ አይቶ ጎብኝቶ በጥራትና በፍጥነት ማሽኖቹን ተደራሽ እናደርጋለን። በሌላ በኩል ደግሞ እናንተ እዚህ ድረስ መታችሁ የእኛን ማሽን ለሰው ስላስተዋወቃችሁልን ከልብ እናመሰግናለን። በጣም ጥሩ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በዛሬው የቅኝት ፕሮግራማችን ቲቲኤፍ ማሽነሪ ጋር ተገኝተን የሳሙና ማምረቻ ማሽን ምን እንደሚመስል ወደ እናንተ አድርሰናችኋል። ይህንን ማሽን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ይህንን ማሽን መውሰድና ወደ ቢዝነሱ መሰማራት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።